እንዴት አላችሁ የተወደዳችሁ? ኢንተር ሚላን ለምንድነው ከአውሮፓ ትልልቅ የአውሮፓ ኃይሎች መካከል አንዱ ተደርጎ የማይቆጠረው የሚል ሁልጊዜ የሚነሳ አንድ ጥያቄ አለ። ይሄ ቡድን በ3 ዓመት ውስጥ ለሁለተኛ ጊዜ ለቻምፒየንስ ሊግ ፍጻሜ ደርሷል። ግን የአውሮፓ ኃያላን ክለቦችም ሲጠቀስ ባርሰሎና፣ ሪያል ማድሪድ፣ አሁን በውጤት ጥሩ ባይሆንም ማንቸስተር ዩናይትድ ወይ ባየር ሚኒክ፣ ኤሲ ሚላን፣ ዩቬንቱስ አይነት ክለቦች ብዙ ጊዜ ጎላ ብለው ሲነሱ በእነሱ አንድ አረፍተ ነገር ውስጥ የኢንተር ሚላን ስም ሲጠራ ብዙ ጊዜ አይሰማም እና ሁልጊዜም ለምንድነው ኢንተር እንደዚህ ስሙ ገዘፍ ብሎ ሲነሳ ማንሰማው ይላሉ። ምናልባት በሁለት ነገሮች ሊሆን ይችላል የሚረሳው። አንደኛው በራሱ በኢንተር ጥፋት፣ ምክንያቱም ብዙ ጊዜ አዘውትሮ በቻምፒየንስ ሊግ የመጨረሻ ምዕራፎች ላይ የመገኘት ልማድ የለውም፣ ኢንተርሚተንሲ አለው። ምክንያቱም ለምሳሌ 1964 እና 65 ቻምፒየንስ ሊግ አሸነፈ አይደለም። ከዚያ በኋላ 45 ዓመት መጠበቅ ነበረበት ሌላ ቻምፒየንስ ሊግ ለማሳካት 2010 በጆዜ ሞሪኒዮ ጊዜ። ስለዚህ ለ45 ዓመት ቻምፒየንስ ሊግ ካላሸነፈ አንድ ቡድን፣ በተለይ ይህንን ውድድር አሸንፎ ለሚያውቅ ቡድን ይሄ ኢንተርሚተንት መሆን፣ አልፎ አልፎ የሚደረግ መሆን ምናልባት በግዝፈት እንዳይታወስ ምክንያት ሆኖ ሊሆን ይችላል። ሁለተኛው ግን የጂኦግራፊ ሰለባ ነው። ምክንያቱም አጠገቡ ኤሲ ሚላን አለ። ከኤሲ ሚላን ጋር በአንድ ምህዋር ውስጥ መኖር ሁል ጊዜ አስቸጋሪ ነው። ኔራቱሪ ከሮሴኔሪ። ምክንያቱም 3 ጊዜ ቻምፒየንስ ሊግ አሸንፏል ኢንተር፣ 20 ጊዜ ስኩዴቶ ባለ ድል ነው። 3 ጊዜ አይደለም 1 ጊዜ ቻምፒየንስ ሊግ ያላሸነፉ ብዙ ትልልቅ የአውሮፓ ክለቦች አሉ። ለምሳሌ ፓሪስ ሳን ጀርማን አንድም ጊዜ አሸንፎ አያውቅም፣ ወይ አርሰናል አንድ ጊዜ ቻምፒየንስ ሊግ አሸንፎ አያውቅም፣ ወይ አትሌቲኮ ማድሪድ አንድ ጊዜ ቻምፒየንስ ሊግ አሸንፎ አያውቅም። ቻምፒየንስ ሊግ አሸንፈው የማያውቁ አንድ ጊዜም ድል ሆኖላቸው የማያውቅ ግን ግዙፍ ክለቦች አሉ። አንዳንዶቹ ከኢንተር ያነሰ ነው ቻምፒየንስ ሊግ ያሸነፉት። ለምሳሌ ቼልሲ ግዙፍ ነው። በተለይ ባለፉት 20 ዓመታት 2 ጊዜ ነው ቻምፒየንስ ሊግ ያሸነፈው፣ ወይ 1 ጊዜ ብቻ ቻምፒየንስ ሊግ ያሸነፉ ሌሎች ክለቦች አሉ። ኢንተር ከነሱ ይሻላል። 20 ጊዜ ስኩዴቶ ባለ ድል ነው። በዚህም የሚበለጠው በዩቬንቱስ ብቻ ነው። ግን ኤሲ ሚላን አለ አጠገባቸው። ኤሲ ሚላን ሁል ጊዜ ከኢንተር በላይ ገዝፎ የሚታይ ትልቅ የቻምፒየንስ ሊግ ጥላ አለው። 7 ጊዜ ቻምፒየንስ ሊግ ስላሸነፈ 19 ጊዜ የስኩዴቶ ባለ ድል ነው። ነገር ግን በዚህ ውድድር ላይ ባለው አስደናቂ ሪከርድ ምክንያት የኢንተር 3 ቻምፒየንስ ሊግ በጠቅላላው ብዙ የአውሮፓ ክለቦች የሚኮሩበት እንኳ ቢሆን የማንቸስተር ዩናይትድን ያህል አሸንፏል ማለት ነው በአውሮፓ ቻምፒየንስ ሊግ ባለው ድል። ግን በዛው በከተማ ውስጥ በ4 የበለጠ ቻምፒየንስ ሊግ ያሸነፈ ሌላ ክለብ አለና ሁል ጊዜም በኤሲ ሚላን ጥራ ስር ይኖራል። በተለይ በአውሮፓ ውድድሮች 1908 ላይ ነው ኢንተር የተቋቋመው ከኤሲ ሚላን ፈልሰው በመጡ ሰዎች ይባላል። አሁን ይሄ የኢንተር ስኬት 99% የሚሆኑ የአውሮፓ ክለቦችን የሚያኮራ ነው። ምክንያቱም ከኢንተር ሚላን በላይ ቻምፒየንስ ሊግ ያሸነፉት የቻምፒየንስ ሊግ ውድድር ቀዳሚው ባለድል ሪያል ማድሪድ፣ ከዚያ ኤሲ ሚላን፣ ሊቨርፑል፣ ባርሰሎና እና አያክስ እና ባየር ሚኒክ ብቻ ናቸው። ስለዚህ እነዚህ 1 ወይ 2% ቢሆኑ ነው ከአውሮፓ ትልልቅ ክለቦች። የተቀሩ 99% የሚሆኑት ክለቦች ይሄ ድል የላቸው። ግን የቅርብ ባላጋራቸው የአንድ ከተማ ተቀናቃኛቸው ከዛ የሚተልቅ ባለቤት ስለሆነ ሁልጊዜም ያጠላባቸዋል እንደማለት ነው። ግን እንዳነሳሁት አንዳንድ ጊዜ ከሆነ ድል በኋላ ረጅም ጊዜ መጠበቅ ብቻ ሳይሆን ሚዲዮክር ዓመታትን ያሳልፋሉ፣ የደከሙ ዓመታትን ያሳልፋሉ። በላይ ከፍ ብሎ አይቆዩም። ለምሳሌ 2010 ላይ የቻምፒየንስ ሊግ አሸናፊ ሆኑ፣ የአውሮፓ ባለድል የቻምፒየንስ ሊግ አሸናፊ በሞሪኒዮ ዘመን። ነገር ግን ከዚያ በኋላ በመጡት ዓመታት ለቻምፒየንስ ሊግ እንኳ ያልበቁባቸው ዓመታት ነበሩ። በ3 የተለያዩ ሲዝኖች ቻምፒየንስ ሊግ አልተጫወቱም። በ2 የተለያዩ ሲዝኖች ከምድባቸው እንኳ አላለፉም። በሌሎች 3 ሲዝኖች በዩሮፓ ሊግ ነው የተጫወቱት። በሌሎች 4 ሲዝኖች ሩብ ፍጻሜ ድረስ ብቻ ነው የተጫወቱት፣ ምንም እንኳ የዛሬ 2 ዓመት ለቻምፒየንስ ሊግ ፍጻሜ ቢደርሱ። ስለዚህ ከስኬታቸው በኋላ ኢስታብሊሽ አላደረጉም፣ እዛው በከፍታቸው አልቆዩም። ለምሳሌ ሪያል ማድሪድ እንዳደረገው። ግን ከዛ አስቀድመው ልክ እንደዚሁ ነበር። ለምሳሌ ሴሪያን 20 ጊዜ ቢያሸንፉም ከ1989 እስከ 2005 ባለው ጊዜ የማሲሞ ሞራቲ ኢንተር አንድም ጊዜ ስኩዴቶን አላሸነፈም። ሌሎች አሉ ከዚህ በላይ ረጅም ጊዜ ሳያሸንፉ የሚቆዩ እንል ይሆናል ከ16 ዓመት ዘለግ ላለ ጊዜ። ለምሳሌ ሊቨርፑል ለ35 ዓመት ወይ ማንቸስተር ዩናይትድ የሆነ ጊዜ ለ26 ዓመት። አሁን ለምሳሌ አርሰናል ለ20 ዓመት በእንግሊዝ እንኳ ያሉትን ብቻ ብናይ ማለት ነው። ነገር ግን በወቅቱ ማሲሞ ሞራቲ በጣም ከፍተኛ ገንዘብ ያወጡ ነበር። ለዩሪ ዦርካይፍ ይሁን ለሮናልዶ
ወይ ለአልቫሮ ሪኮባና ለማርሴሎ ሳላስ ወይ ለሌሎች ተጫዋቾች ብዙ ገንዘብ ያወጡ በነበረበት ጊዜ ነው ኢንተር ስኩዴቶን ሳያሸንፍ ረጅም ጊዜ የቆየው። ያኔ የዩቬንቱስ እና የኤሲ ሚላን የእልቅና ጊዜ ነበር። ለነገሩ ሌሎችም ትልልቅ ቡድኖች ነበሩ በዚያ መሃል። ሮማ 2001፣ ላትሲዮ 2000 የስኩዴቶ ባለድል ነበሩ። ስለዚህ የሞራቲ ቡድን ቢያሸንፍ እንኳን ዝቅ ያለ ግምት የሚሰጠውን የዩኤፋ ካፕ ውድድር በ7 ዓመት 3 ጊዜ አሸንፈዋል። የአሁኑ የዩሮፓ ሊግ እኩሌታ ማለት ነው። ወደ ሴሪያ ባለድልነት እንዲመለሱ የካልቾፖሊ ቅሌት መከሰትና የዩቬንቱስ ወደ ታችኛው ዲቪዚዮን መውረድ ያሸነፋቸውንም ክብሮች መቀማት ያስፈልገው ነበር። ስለዚህ የሆነ ጊዜ የሞራቲ ቡድን ሴሪያውን እንኳ ማሸነፍ ሲጀምር ሰዎች የሆነች ካቪያት አለቻት፣ የሆነ ስላሽ ያስገባሉ። የዩቬንቱስ መውረድና ከዩቬንቱስ ደግሞ የወሰዷቸው ተጫዋቾች ነበሩ። ዝላታን ኢብራሂሞቪችን ወይ ፓትሪክ ቪየራ አይነት ተጫዋቾችን ወስደው ስለነበር ከሎምባርዲው ክለብ ስኬት ይልቅ በዩቬንቱስ ውድቀት ላይ የተመሰረተ ስኬት ነው ይሉታል ሰዎች። እና እንዲህ አይነት ታሪክ አለው እና እንደ እውነተኛ ፓወር እንኳ ለመቆጠር በዛ ጊዜ በጣም አስቸጋሪ ነበር። ምክንያቱም ከኢንተር ባለ ድልነት ይልቅ የዩቬንቱስ ውድቀት ጎላ ብሎ ይነገር ስለነበር እና የሆነ ጊዜ ወደ ኤቨረስት ተራራ ይወጣሉ። የስኬት የኤቨረስት ተራራ ላይ 1964-65 ላይ ኤሌኒዮ ኤሬራ የቡድኑ አሰልጣኝ ሆነው የካልቾፖሊ እግር ኳስን አንግሰው 2 ጊዜ ቻምፒየንስ ሊግ ወይም ያኔ በነበረው መጠሪያ ዩሮፒያን ካፕን ወሰዱ። ነገር ግን ከዛ የኤሌኒዮ ኤሬራ ኢንተር በላይ በታሪክ የጎላ ስፍራ ያለው የከተማ ባላንጣቸው የኤሲ ሚላን የ1989ና 1990ው የአሪጎ ሳኪ የሚላን ቡድን ነው። ምክንያቱም ያ የሚላን ቡድን የበለጠ ሮማንቲክ ቡድን ነው። የኤሬራ ቡድን በመከላከል በካቴና በሰንሰለት አጫወቱ የሚታወቅ ቢሆን የሳኪ ቡድን ደግሞ በጣሊያን የነበረውን በሊቤሮ መጫወት የማን ማርኪንግን ትቶ በፎርፎርቱ በዞናል ማርኪንግ የሚጫወት የሚያጠቃ ኃይለኛ ቡድን የነ ሶስቱ ሆላንዳውያን የነ ማርኮ ቫን ባስተን የሩድ ሁሊት እና የፍራንክ ራይካርድ ቡድን ሆኖ የሚታወስ ሆነ። ስለዚህ በሰዎች ትውስታ ውስጥ የላቀ ስፍራ ያለው የሄሬራ ኢንተር ሳይሆን የሳኪ ኤሲ ሚላን ሆነ ማለት ነው። ምክንያቱም የሚጫወቱት እግር ኳስ የበለጠ አምቢሽስ ስለሆነ፣ ካቴናቸው ደግሞ አውትዴትድ ነው አሁን በዚህ ዘመን። ስለዚህ ሁልጊዜም በኤሲ ሚላን ጥላ ስር እንዲኖር የተፈረደበት አይነት ይመስላል ኢንተር እና በዛ ምክንያት ምንም እንኳ ታሪኩ ግዙፍ ቢሆንም በሴሪያ 36 ጊዜ ስኩዴቶን ካሸነፈው ዩቬንቱስ ቀጥሎ ብዙ ስኩዴቶ ያሸነፈውን 2 ኮከብ የለጠፈውን ነው። ለእያንዳንዱ 10 የስኩዴቶ ድል 1 ኮከብ ይለጥፋል። ዩቬንቱስ 3 ኮከብ ነው ያለው። ቀጥሎ ኢንተር ነው። በቅርብ ዓመታትም ይህንን ሴሪያ በ4 ዓመት 2 ጊዜ ሲያሸንፍ አይተናል። ነገር ግን ሁል ጊዜም በኤሲ ሚላን ጥላ ስር፣ በሴሪያው ደግሞ በዩቬንቱስ ጥላ ስር እንዳለ ተደርጎ ነው የሚታየው። ሲያሸንፍም ሁል ጊዜ የሆነች ካቪያት አለችው። ቅድም እንዳልኩት በዩቬንቱስ መቃብር ላይ የተገኘ ስኬት ተደርጎ ስለሚታይ ማለት ነው። ምክንያቱም ከዩቬንቱስም ተጫዋች መውሰዳቸው ራሱ ሲምቦሊዝም ስለነበረው እና ከግዙፍ ክለቦች መካከል አንዱ ቢሆንም ምናልባት በእነዚህ ምክንያቶች ሊሆን ይችላል ኢንተር አዘውትሮ ከግዙፎቹ የአውሮፓ ክለቦች መካከል እንደ አንዱ የማይጠራው። ግዙፍ ክለብ ነው፣ ግዙፍ ክለብ አይደለም እያልኩ አይደለም። ግን በኤሲ ሚላን መጠን ወይ በባየር ሚኒክ መጠን ወይ በሪያል ማድሪድ መጠን ወይ በዩቬንቱስ መጠን የሚነሳ አይደለም።